ብዙዎቻችን ቅርንፉድ ተፈጥሯዊ ስለሆነ ብቻ በፈለግነው መንገድ ብንጠቀመው ጉዳት የለውም ብለን እናምናለን። ነገር ግን እውነታው ከዚህ በተቃራኒ ነው። ሳታውቁት የምትፈጽሟቸው ጥቃቅን የአጠቃቀም ስህተቶች ለከባድ የቆዳ ቃጠሎ፣ ለጉበት መመረዝ እናም ደግሞ ለከፋ የውስጥ ደም መፍሰስ አደጋ ሊዳርጓችሁ እንደሚችል ታውቃላችሁ? ዛሬ ስለ ቅርንፉድ ጥቅም ሳይሆን ስለ ጉዳቱ እናወራለን። ብዙዎቹ በየቀኑ የሚሰሯቸው እናም ደግሞ እናንተ በፍጹም ልታደርጓቸው የማይገቡ 10 አስከፊ የቅርንፉድ አጠቃቀም ስህተቶችን አንድ በአንድ በዝርዝር እንመለከታለን። ይህ ቪዲዮ ጤናችሁን ለመጠበቅ ብቻ ሳይሆን ከማታውቁት አደጋ ለመታደግም ጭምር ነው። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም 8ኛው ስህተት ለሕይወታችሁ አስጊ ሊሆን የሚችል ነው። ዝግጁ ከሆናችሁ አሁን ወደ ስህተቶቹ እንለፍ። ስህተት 1 ያልተበረዘ የቅርንፉድ ዘይትን በቀጥታ ቆዳ ላይ መቀባት። የመጀመሪያውና በጣም የተለመደው ስህተት የቅርንፉድ ዘይትን ልክ እንደ ተራ የቅባት ዘይት በቀጥታ ቆዳ ላይ መቀባት ነው። የቅርንፉድ ዘይት በውስጡ ኢዩጂኖል የተባለ እጅግ ከፍተኛ ኃይል ያለው ኬሚካል ይዟል። ይህም ንጥረ ነገር ለህመም ማስታገሻነት ቢረዳም ባልተበረዘ ሁኔታ ወይም ደግሞ ዳይሉትድ ሳይሆን ቆዳ ላይ ሲያርፍ እንደ እሳት የማቃጠል ኃይል አለው። ብዙ ሰዎች ለጥርስ ህመም ወይም ደግሞ ለቆዳ ሽፍታ ብለው በቀጥታ ሲቀቡት ቆዳቸው ቀልቶ እንዲላጥ፣ እንዲቆስል አልፎ ተርፎም ከፍተኛ የቃጠሎ ስሜት እንዲሰማቸው ያደርጋል። በተለይ ደግሞ እንደ ፊት ያሉ ስስ የሰውነት ክፍሎች ላይ ሲቀባ ጉዳቱ የከፋ ይሆናል። ስለዚህ የቅርንፉድ ዘይትን ከመጠቀማችን በፊት እንደ ወይራ ዘይት፣ የኮኮናት ዘይት ወይም ደግሞ የለውዝ ዘይት ካሉ ዘይቶች ጋር በጥቂቱ ቀላቅሎ መውሰድ አስፈላጊ ነው። ጥራቱን ለመጠበቅና ጉዳቱን ለመቀነስ የቅርንፉድ ዘይቱ መጠኑ ከጠቅላላው ውህደት ውስጥ ከ1% እስከ 2% መብለጥ የለበትም። ስለዚህ የቅርንፉድ ዘይትን ስትጠቀሙ ከሌሎች ዘይቶች ጋር በተለይ ደግሞ ከወይራ ዘይት ጋር አቀላቅላችሁ መጠቀም እንዳለባችሁ አትዘንጉ። ሁለተኛ ስህተት የቅርንፉድ ዘይትን እንደ ውሃ መጠጣት። ሌላው እጅግ አደገኛና ትልቅ ስህተት የቅርንፉድ ዘይትን እንደ ተራ ፈሳሽ መድኃኒት በብዛት መጠጣት ወይም ደግሞ በብርጭቆ ውሃ በጥብጦ መውሰድ ነው። ብዙ ሰዎች ተፈጥሯዊ እስከሆነ ድረስ አይጎዳኝም በሚል የተሳሳተ እምነት ለሆድ ህመም ወይም ደግሞ ለተለያዩ የውስጥ ደዌዎች መፍትሄ ፍለጋ ዘይቱን በቀጥታ ይውጡታል። ነገር ግን የቅርንፉድ ዘይት እጅግ ኮንሰንትሬትድ ወይም ደግሞ የተከማቸ ኃይል ያለው በመሆኑ ወደ ሆድ ሲገባ የጨጓራን ስስ ግድግዳ ሊያቆስል ይችላል። ከሁሉም በላይ ደግሞ በውስጡ ያለው ኢዩጂኖል በከፍተኛ መጠን ወደ ደም ውስጥ ሲገባ ጉበትን የማድከም እናም ደግሞ የመመረዝ አደጋ አለው። ይህም ሁኔታ በከፋ ጊዜ የሰውነትን የፈሳሽ መጠን ማመጣጠን ያቅተዋል ማለት ነው። ይህም ለኩላሊት ድካም አልፎ ተርፎም ለከፍተኛ የጤና መታወክ የሚዳርግ ነው። የቅርንፉድ ዘይት እንደ አስፈላጊነቱ ለጥርስ ህመም ወይም ደግሞ ለቆዳ እንጂ በብዛት እንዲጠጣ ተብሎ የተሰራ አይደለም። እንደ መድኃኒት መወሰድ ካለበትም በጣም በትንሽ ጠብታ ብቻ መሆን አለበት። ሶስተኛ ስህተት ለረጅም ጊዜ የጥርስ ህመምን በቅርንፉድ ብቻ ማከም። ይህ ስህተት ብዙ ሰዎችን መጨረሻ ላይ ለከፋ የጥርስ መነቀል አደጋ የሚዳርግ ነው። ቅርንፉድ በውስጡ ባለው ንጥረ ነገር ምክንያት የጥርስ ነርቭን የማደንዘዝ እና ህመምን የማጥፋት አስገራሚ ብቃት አለው። ነገር ግን እዚህ ጋር መዘንጋት የሌለበት ዋና ነጥብ ቅርንፉድ ህመሙን እንጂ የህመሙን መንስኤ አይፈውስም። ለምሳሌ ጥርሳችሁ ተበላሽቶ ወይም ደግሞ ተቦርቡሮ ከሆነ ቅርንፉድ በመጠቀም ህመሙን ለጊዜው ማጥፋት ብችሉም የጥርስ መቦርቦሩ ግን ወደ ውስጥ መስፋፋቱን የሚቀጥል ነው። ብዙ ሰዎች ህመሙ ስለጠፋላቸው ብቻ ጥርሳቸው የዳነ ይመስላቸዋል። በዚህ ምክንያት ወደ ጥርስ ሐኪም መሄድ ያቆማሉ። ከወራት በኋላ ግን ያ መቦርቦር እስከ ጥርስ ስር በመድረስ ጥርሱ ፈርሶ እንዲወልቅ ወይም ደግሞ ከፍተኛ ኢንፌክሽን እንዲፈጠር ያደርጋል ማለት ነው። ስለዚህ ቅርንፉድን መጠቀም ያለባችሁ የጥርስ ሐኪም ጋር እስከምትሄዱ ድረስ እንደ ጊዜያዊ የመጀመሪያ እርዳታ ብቻ መሆን አለበት እንጂ እንደ ዘላቂ መፍትሄ መወሰድ የለበትም። አራተኛ ስህተት ከቀዶ ጥገና በፊት ቅርንፉድን መውሰድ። ይህ ስህተት ብዙ ጊዜ ትኩረት የማይሰጠው ነገር ግን እጅግ አደገኛ ሊሆን የሚችል ነጥብ ነው። ቅርንፉድ የደም መርጋት ሂደትን የማዘግየት ወይም ደግሞ ደምን የማቅጠን ከፍተኛ ባህሪ አለው። አንድ ሰው ቀዶ ጥገና ሊያደርግ ሲል ወይም ደግሞ ጥርስ ሊነቀል ሲል ቅርንፉድ በብዛት ከወሰደ በሂደቱ ወቅት የሚፈጠረውን ደም ለማቆም በጣም አስቸጋሪ ይሆናል።
ይህም ደግሞ በቀዶ ጥገና ወቅት ለከፍተኛ የደም መፍሰስ አደጋ የሚዳርግ ይሆናል ማለት ነው። ብዙ ሰዎች ተፈጥሯዊ ቅመም ስለሆነ ከቀዶ ጥገና ጋር ምን ያገናኘዋል ብለው ስለሚያስቡ ይህንን መረጃ ለሐኪማቸው አይናገሩም። ነገር ግን በሳይንሳዊ መንገድ ሲታይ በቅርንፉድ ውስጥ ያለው ንጥረ ነገር ደም ረጋ ብሎ እንዲረጋ ስለሚያደርገው ቁስል ቶሎ እንዳይድን ያደርጋል። ስለዚህ ማንኛውም አይነት ቀዶ ጥገና ከመደረጉ ቢያንስ 2 ሳምንት በፊት ቅርንፉድን በምግብ የሚሆን በዘይት መልክ ከመውሰድ ሙሉ በሙሉ መቆጠብ ያስፈልጋል ማለት ነው። ወደ አምስተኛው ስህተት ከማለፋችን በፊት ግን እስካሁን ያገኛችሁት መረጃ ጠቃሚ ነው? ከጠቀማችሁ ላይክ አድርጉት። አምስተኛ ስህተት ለህፃናት የቅርንፉድ ዘይትን መቀባት። ይህ ስህተት ብዙ ጊዜ የሚከሰተው ወላጆች ለልጆቻቸው መልካም አስበው በሚያደርጉት ጥረት ነው። ህፃናት ጥርስ ማውጣት ሲጀምሩ ድዳቸው ስለሚያብጥና ስለሚያማቸው ወላጆች ህመሙን ለማስታገስ የቅርንፉድ ዘይት ድዳቸው ላይ ይቀቡላቸዋል። ነገር ግን የህፃናት ቆዳና የሰውነት ክፍሎች እጅግ ስስና ገና ያላደጉ በመሆናቸው የቅርንፉድ ዘይት በነርቭ ስርዓታቸው ላይ ከባድ የሆነ ጉዳትን ሊያደርስ ይችላል። በቅርንፉድ ውስጥ ያለው የኬሚካል ይዘት በህፃናት ላይ ድንገተኛ የትንፋሽ መቆራረጥን ወይም ደግሞ መንቀጥቀጥን ሊያስከትል ይችላል። በተጨማሪም በስህተት ዘይቱን ቢውጡት ለከፍተኛ የጉበት ጉዳትና ለሰውነት ፈሳሽ መዛባትን ይዳረጋቸዋል። የህፃናት ድድ ላይ የሚቀቡ የጥርስ ማስታገሻዎች ውስጥ የቅርንፉድ ዘይት ቢኖር እንኳን በቤተ ሙከራ ተመጥኖና ተበርዞ የሚሰራ ነው። ስለዚህ በቤት ውስጥ የተዘጋጀን ወይም ደግሞ ንጹህ የቅርንፉድ ዘይትን እድሜያቸው ከ2 ዓመት በታች ለሆኑ ህፃናት በምንም አይነት ሁኔታ መጠቀም የለብንም። ስድስተኛ ስህተት ከደም ማቅጠኛ መድኃኒቶች ጋር አብሮ መጠቀም። ይህ ስህተት የመድኃኒቶችን ስራ በማዛባት ለከፋ የጤና ቀውስ ሊዳርግ ይችላል። እንደ አስፕሪን ወይም ደግሞ ወርፈሪን ያሉ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ደማቸው ከመጠን በላይ እንዳይረጋና ለልብ ድካም ወይም ደግሞ ለስትሮክ እንዳይጋለጡ ታስቦ የሚሰጣቸው ነው። ቀደም ብለን እንደጠቀስነው ቅርንፉድ በራሱ ተፈጥሯዊ የደም ማቅጠኛ ባህሪ ያለው። እነዚህ መድኃኒቶች ከቅርንፉድ ጋር አብሮ በብዛት መውሰድ ግን 2 ደም ማቅጠኛዎችን እንደ መውሰድ ይቆጠራል። ይህም ደም ከመጠን በላይ እንዲቀጥን በማድረግ በትንሽ መቧጨር የደም መፍሰስን፣ በሰውነት ውስጥ የውስጥ ደም መፍሰስ እንዲፈጠር ወይም ደግሞ በሽንትና በድድ በኩል ደም እንዲወጣ ሊያደርግ ይችላል። ስለዚህ ማንኛውም የደም ማቅጠኛ መድኃኒት የሚወስድ ሰው ቅርንፉድን እንደ መድኃኒት ወይም ደግሞ በከፍተኛ መጠን መውሰድ የለበትም። ሰባተኛ ቅርንፉድን ሳይታጠብ መጠቀም። ይህ ስህተት አብዛኛውን ጊዜ የሚከሰተው ቅርንፉድ ደረቅ ቅመም በመሆኑ ቆሻሻ አይዝም ተብሎ ስለሚታሰብ ነው። ነገር ግን ቅርንፉድ ከእርሻ ማሳ ተለቅሞ ተዘርግቶ ሲደርቅ ሲታሸግና ከሀገር ሀገር ሲጓጓዝ በተለያዩ አቧራዎች፣ ባክቴሪያዎችና ፈንገሶች ሊበከል ይችላል። በተጨማሪም አንዳንድ አምራቾች ቅመሙ ረጅም ጊዜ እንዲቆይ ወይም ተባይ እንዳይበላው የተለያዩ ኬሚካሎችን ሊጨምሩበት ይችላሉ። ብዙ ሰዎች ቅርንፉዱን በቀጥታ ከገዙበት ከረጢት አውጥተው ሻይ ውስጥ ይጨምሩታል ወይም ደግሞ ያኝኩታል። ይህም ደግሞ በቅመሙ ላይ የተጣበቁትን ቆሻሻዎች እናም ደግሞ ኬሚካሎች በቀጥታ ወደ ሰውነታችን እንዲገቡ ያደርጋቸዋል ማለት ነው። ስለዚህ ቅርንፉድን ለሻይ፣ ለምግብ ወይም ደግሞ ለማኘክ ከመጠቀማችን በፊት በንጹህ ውሃ ቀለል አድርጎ ማጠብ ወይም ደግሞ ማለቅለቅ በውስጡ ሊኖሩ የሚችሉ ያልተፈለጉ ቆሻሻዎችን ለማስወገድ ይረዳል ማለት ነው። ስለዚህ ይህንን ስህተት አትፈጽሙ። ስምንተኛ ስህተት ከመጠን በላይ ማኘክ። ቅርንፉድ ለጤና እጅግ ጠቃሚ ቢሆንም ልክ እንደ ማንኛውም ነገር መጠኑ ሲበዛ ጉዳቱ ያመዝናል። ብዙ ሰዎች የአፍ ጠረንን ለማጥፋት ወይም ደግሞ የጥርስ ህመምን ለመከላከል በሚል በቀን ውስጥ ብዙ ፍሬዎችን በተከታታይ ያኝካሉ። ይህ ግን በአፍ ውስጥ ላለው የተፈጥሮ ሚዛን አደገኛ ነው። ቅርንፉድ በውስጡ ያለው ኃይለኛ የባክቴሪያ መከላከያ ባህሪ መጥፎ ባክቴሪያዎችን ብቻ ሳይሆን በአፍ ውስጥ ሊኖሩ የሚገቡ ጠቃሚ ባክቴሪያዎችን ጭምር ሊያጠፋ ይችላል። በተጨማሪም ቅርንፉድን ደጋግሞ ማኘክ የአፍን ስስ የውስጥ ቆዳ ሊያቆስል፣ የምላስን የጣዕም ስሜት ለጊዜው ሊቀንስና የድድ መላላጥን ሊያስከትል ይችላል። በአጠቃላይ ለጤናማ ሰው በቀን ከ1 እስከ 2 ፍሬ በላይ ማኘክ አይመከርም። ማንኛውም ነገር በመጠን ሲሆን መድኃኒት፣ ከመጠን ሲያልፍ ግን መርዝ ሊሆን እንደሚችል ማስታወስ ያስፈልጋል። 9ኛ ስህተት ጊዜው ያለፈበትን ቅርንፉድ መጠቀም። ይህ ስህተት የጤና ጉዳት ከማስከተል ይልቅ ጥቅሙን በማጣት የሚገለጽ ነው። ብዙ ሰዎች ቅርንፉድን ደረቅ ቅመም ስለሆነ ለዓመታት ቢቀመጥም አይበላሽም ብሎ ያስባሉ።
ነገር ግን የቅርንፉድ ዋነኛ የጤና ሚስጥር በውስጡ ያለው ዘይት ወይም ደግሞ ኢንሴንሻል ኦይል ነው። ቅርንፉድ ለረጅም ጊዜ ክፍት ቦታ ላይ ሲቀመጥ ሲቆይ ወይም ለፀሐይ ብርሃን ሲጋለጥ ይህ በውስጡ ያለው የፈውስ ኃይል ያለው ዘይት ይተናል፣ ቅርንፉዱም ይደርቃል ማለት ነው። የደረቀ ቅርንፉድ ደግሞ ለምግብ ጣዕም ሊሰጥ ቢችልም ለጤና የሚያስፈልገው የባክቴሪያ መከላከያም ሆነ የህመም ማስታገሻ አቅም ግን አይኖረውም። አንድ ቅርንፉድ ጊዜው ያለፈበት መሆኑን ለማወቅ በቀላል ዘዴ መፈተሽ ይቻላል። ቅርንፉዱን በጣታችሁ ወይም ደግሞ በጥፍራችሁ ጠንከር አድርጋችሁ ስትጫኑት ትንሽ ዘይት መሰል እርጥበት ካልወጣው ወይም ደግሞ ውሃ ውስጥ ስትጨምሩት በአግድም ከተንሳፈፈ ያ ቅርንፉድ ዘይቱ አልቋል ማለት ነው። ትኩስና ጠቃሚ የሆነ ቅርንፉድ ግን ውሃ ውስጥ ሲጨመር ቆሞ ይንሳፈፋል ወይም ደግሞ ወደ ታች ይሰምጣል። ስለዚህ በዚህ መልኩ መለየት ትችላላችሁ ማለት ነው። 10ኛ ስህተት፣ እርጉዝ ሴቶች ቅርንፉድን በብዛት መውሰዳቸው። ይህ ስህተት በእርግዝና ወቅት ሊከሰቱ የሚችሉ ውስብስብ ችግሮችን ሊያስከትል ይችላል። ቅርንፉድ በምግብ ውስጥ በጥቂቱ ተጨምሮ ለጣዕም ያህል ቢወሰድ፣ ለምሳሌ በወጥ ወይም ደግሞ በሻይ ውስጥ ቢጨመር በአጠቃላይ እንደ አስተማማኝ ይቆጠራል። ሆኖም ግን እርጉዝ ሴቶች የተፈጥሮ መድኃኒት ነው በሚል እምነት የቅርንፉድ ዘይትን በብዛት መጠጣት ወይም ደግሞ የቅርንፉድ ዱቄትን በከፍተኛ መጠን እንደ መድኃኒት መውሰድ የለባቸውም። በቅርንፉድ ውስጥ ያለው ኃይለኛ ንጥረ ነገር የማህፀን ጡንቻዎች እንዲኮማተሩ የማድረግ ከፍተኛ አቅም ስላለው ይህም ደግሞ ያለ ጊዜው የሚመጣ ምጥ ወይም ደግሞ የፅንስ መቋረጥ አደጋን ሊያመጣ ይችላል። በተጨማሪም ቀደም ብለን እንደጠቀስነው ደም የማቅጠን ባህሪ ስላለውም በወሊድ ወቅት ከፍተኛ የደም መፍሰስ እንዲኖር ሊያደርግ ይችላል ማለት ነው። ስለዚህ በእርግዝና ወቅት ማንኛውም የቅርንፉድ ውጤት ከምግብነት ባለፈ ለሕክምና ዓላማ መጠቀም አያስፈልግም ማለት ነው። ስለዚህ እንደ አጠቃላይ እነዚህ ስህተቶች ቅርንፉድን ስንጠቀም ባለማወቅ የምንዘነጋቸውና የምንሰራቸው ስህተቶች ናቸው ማለት ነው። እንግዲህ ተመልካቾቼ ዛሬ ያየናቸው 10 ነጥቦች ቅርንፉድን ስንጠቀም ልንጠነቀቅባቸው የሚገቡ እጅግ ወሳኝ ጉዳዮች ናቸው። ተፈጥሯዊ መሆኑ ብቻውን አስተማማኝ አያደርገውም። አጠቃቀማችን ካልታከለበት ጥቅሙ ወደ ጉዳት ሊቀየር ይችላል። ስለዚህ አስታውሱ፣ ቆዳችሁ ላይ ከመቀባታችሁ በፊት መቀላቀላችሁን፣ ከሌሎች ዘይቶች ጋር መቀላቀላችሁን፣ እንደ ውሃ ከመጠጣት መቆጠባችሁን እንዲሁም ደግሞ ለህፃናት ሲሆን ከፍተኛ ጥንቃቄ ማድረግ እንዳለባችሁ አትዘንጉ። ጤናችን በእጃችን ነው። እውቀት ደግሞ የጤናችን መከላከያ ነው። ይህን መረጃ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ በቅንነት ሼር ማድረጋችሁን አትርሱ። እንዲሁም መሰል የጤና መረጃዎች ደግሞ እንዲደርሷችሁ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ለዛሬ በዚህ አበቃው። በቀጣይ ደግሞ በሌላ አስተማሪ የጤና ቪዲዮ ማገኛችሁ ይሆናል። እስከዛው በጤና ቆዩልኝ። ቻው።